ንግግር ከነሱ ጋር የሰማይ ነው አለቃ እኮ የሚሄድበትን ምክንያት እኮ አውቃለሁኝ። የህግ አካል አላከብርም አላልኩም፣ አከብራለሁኝ። ምክንያቱም ተይና ከኔ ጋር ሆኜ ነው እያልኳት የነበረው አይደለ? እሷ ደግሞ ያንን ምክንያት አልተውም ነው እያለች ያለችው። ስለዚህ መተው ነው በቃ አማራጩ የሚሆነው። ኖ አንተም እያደረግህ ያለው ነገር እኮ ትክክል ያለው ነገር ትክክል ነው እንዴና ያልኩህ እኮ የምትሰማኝ መስሎኝ ነበር። ጋሺ የምትሰማው መስሎኝ ነበር። ግን ልስማችሁ እሺ ነው ያኔ እኮ አባባራም ፕሊዝ አሁን ራመድ እኛ ጋር ተወሰነሽ ነው እንግራ ነው ገባኝ። እኔ ከኔ በኩል እሺ የምትፈልጉትን ነገር ያደርግ ተናታው እንደዚህ ላይ አድርገህ ይችላል ነው ቤል አሁን ካም በኋላ ይኸውልህ በቃ እዝም በለና እኔና እሱ እናውራ። እሱ ከኛ በላይ ሆኖ አይደለም አሁን ምን ለምነው ገበሬ ነህ ብዬ መሬቴን ብሰጥህ በደንብ አስተካክሎ ማረሱ ቢያቅትህ መሬቷ ሰፊ ነው ብለህ ታማኛለህ። መፋቂያ የምታክል ማረሻህን ይዘህ ተቀበይ። Subscribe to my channel. ማለት ያለውት ምን ፈልገው ነገር አደረክ እንዴ? እሺ ይቅርታ ጠይቃት አላችሁኝ። እሺ ይቅርታ አልኩኝ። እንደገና ደግሞ ባለፈው ምንድን ነው የተፈጠረው? ዝም በላ አታውራ እሷ ታውራ አላችሁኝ። እሺ እሷ አወራች። መፋቂያ የምታክል ማረሻህን ይዘህ ተቀበይ። እኔም ማርሰዋለሁ ማረሻ መላጣው መሬትሽ ቢሆንም አባጣ ጎርባጣው። እርግጥ ነው ልንገርሽ መሬትሽ ስፋቱ ታዲያ ምን ያደርጋል ገደል ነው ክፋቱ። አንቺም አመልሽም ከመሬቱም አይሻል። በጸባይሽ ምክንያት የትኛውም ገበሬ ማረሻውን ይዞ በአንድ ዙር ይሸሻል። ታዲያ ምን ላድርግልሽ ምስጋና የሌላት ባለመሬቱ ነሻል። የማትፈልግ ከኔ ጋር መታረቅ እንደማትፈልግ ምናምን ያው ሁሉ ነገር አወራች እንዴ? እሺ ታዲያ በግድ እኔ ከኔ ጋር ካልኖርሽ ማለት እችላለሁ እንዴ? እሷ ጋር እንደምታየው ነው። የኔ ልብ ደግሞ አንተ ታጣው ቀርታ አይደለም። ስለዚህ ነውር ነው። ክርክሩን ትተነዋል። ከወደደን ጋር እንዘልቃለን። ለታመነልን እንታመናለን። ላከበረን ለኛ መልካም ውለታ አለዋለልን ምላሻችን ደግነት ነው። በእኛ ላይ ለከፋ በጥላቻኛ ላይ ለተነሳ ደግሞ ከነ መፈጠሩ በመርሳት ዋጋውን እናወራዳለን። አንዳንድ ጊዜ ያ በቃ ተፋቱኝ፣ እግዚአብሔርን ተፋቱኝ። እኔ ራሴን ማስጨነቅ እናንተ ማለት አልፈልግም። አሁን እኔ አእምሮዬን ማደስ ከራሴ ጋር መሆን ምናምን እንጆይ ማድረግ ብቻ ነው የምፈልገው። ኦኬ መዝናናት አሁን ሄርሜላ ጋር ከሩታ ጋር መሆን ትፈልጋለህ ነው አትፈልግም? ባለፈው ዕለት ያው ከብዙ ሰዎች ጋር ተገናኝቻለሁ። ከቤላ ጋር ከብዙ ሰዎች ጋር ተገናኝቼ ያለው ነገር ለመፍታት እየሞከርኩ ነው። አሁንም የመጨረሻ የምሬ ነው እግዚአብሔር የመጨረሻ በቃ በቅቶኛል። ከዚህ በላይ በቃ በቃኝ፣ ሰለቸኝ። የሰው ፊትም እየገረፈኝ ነው። በእነሱ ይመጣ እየተሰደብኩ ነው። ማንም ሰው መቶ ደግሞ አፉን እየከፈተብኝ ነው። እኔ ደግሞ እንደዚህ መሆን እንዲሆን አልፈልግም። በቃ ሁሉም ሰው የራሱ ህይወት አለው። ሁሉም ሰው የራሱ ህይወት መኖር ይችላል እና ከዚህ በላይ ደግሞ ሰለቸኝ። እኔም ደግሞ ሰው ነኝ፣ ይደክመኛል፣ ያቀተኛል። ማሻማር የሰው ልጅ በፍጹም እንዳታምናቸው። የሰው ልጅ ክፉ ናቸው በጣም። እንደውም ልንገርህ ጓደኞችህ ናቸው ለአንተ ክፋት የሚያስቡብህ በጣም። በቃ ስትሰቃይ ማየት ነው የሚፈልጉት። አንተ አልፎ በደህና ነገር ላይ ስትገኝ ማየት አይወዱም እና አንተን አሰቃይተው ብዙ ነገር ለማድረግ ሞክሬያለሁ። ያው በውስጥ መስመር እያወራችሁ የነበራችሁ ሰዎች አላችሁ እና አሁን እኔ ላደራ ነው በቃ። እነሱ ለማደግ ነው የሚፈልጉት፣ ክፉ ናቸው። እነሱ ሰዎች ብታውቃቸው እዚህ ዓለም ላይ መኖር ያስጠላሃል። እውነቴን ነው። ስለዚህ አንተ መበርታት ነው ያለብህ። ማንንም እንዳትሰማ መስሚያ ጥጥ አድርገው ለእግዚአብሔር አደራ ነው የምሰጠው። ምክንያቱም በእኔ አቅም
ሞከርኩኝ አልኩኝ ብዙ ነገር አልኩኝ ግን ደከመኝ በቃ ሊሆንልኝ አልቻለም። በቃ ወንድ ልጅ ሴትን የማይጎዳው ፊልም ላይ ብቻ ሆኖ ቀረ ማለት። የዘንድሮ ወንድ ሴትን የማይጎዳውና የእውነት የሚያፈቅረው ሙዚቃ ክሊፕ ላይ ብቻ ሆኖ ከሙዚቃው ውጪ ወደ እውነተኛው ህይወት ስንመጣ ወንዱ ሴትን ልጅ በየቀኑ አጋድሞ ሲያርዳት ነው የምታየው። አንተ ወንዱ እኮ ሌላ ታሪክ ውስጥ ገብቷል አባቴ። እኔ የማየውንና የምሰማውን ብታይ ኖሮ ወንድ መሆንን ትደበቅ ነበር። ወንድ ነኝ ብለህም በኩራት አትወራ። ድሮ ጀግና ማለት አንበሳ የገደለ ነው ወይም የሀገሩን ዳር ድንበር ያስከበረ። ነጭና ነጫጭባ ቅኝ ልገዛ ነው ብሎ ሲመጣ አንገቱን ረግጦ ገርፎ ያባረረ ነው አይደል ጀግና የሚባለው። አባቶቻችን እንደዛ ነው ጀግና። ዘንድሮ አባት ስማርትፎን ይገዛል፣ ቤት ይከራያል፣ ዋይፋይ ይገጥማል፣ ቆንጆ ልብሶችን ይገዛል፣ የሚያማምሩ ፎቶዎችና ቪዲዮዎች ይነሳል፣ ቲክቶክ ላይ ሊሆን ይችላል። ከዛ መረቡን ይጥላል። እናም እቤቱ ቁጭ ብሎ ዓለም ላይ ያሉ ሴቶችን ያጠምዳል። ከዛ ያለምንም ርህራሄ ቅርጥፍ አድርጎ ይበላቸዋል። ሴቶቹም አይማሩ። ጥበበኛ ሰው ከሌላ ሰው ስህተት ይማራል። ጅል ሰው ደግሞ ራሱ ላይ እስኪደርስ ጠብቆ ከራሱ ስህተት። አብዛኞቹ ሴቶች ጥበበኛ መሆን አይፈልጉም፣ ከሌላ ሰው ስህተት አይደለም ማለት። እኔ እንኳን በትክክል ማውቃቸው እያዩ እየሰሙ ሁሉም ነገር እየተመለከቱ እሳት ውስጥ ዘለው ገብተው ወየው እያሉ ያሉ በጣም ብዙ አውቃለሁ። እናንተ ጋር ሆና ታውቁታላችሁ። እና የተፈጠረው ነገር ለእናንተ አዲስ አይደለም። ማውራት ያለብኝ ነገር ሳላወራ ቀርቼ አይደለም። ማሩ ምስለ ወንዱስ ምን ያርግ? ተኩላ እኮ ስራው ማደን ነው። በአደን ላይ ያለ የሚያገኘውን ነገር በሙሉ ቀርጥፎ ከመብላት ወደ ኋላ አይደለም። ማንም አያዝንልሽም ባክሽ። ቤተሰብ ግን ደግሞ ዛሬ ለመጨረሻ ጊዜ አብራም ማውራት ፈልጋለሁ። በቃ ለመጨረሻ ጊዜ ምክንያቱም እኔ ደከመኝ። ከዚህ በላይ የሰው ልጅ አልለማመጥም። ጓደኛ፣ ዘመድ አዝማድ የፈለግሽውን ብትሆኚ ከተቀደምሽ ተቀደምሽ። ፍቅር ብሎ ነገር የለም። ፍቅር ከላይ ሲሰጥ ነው። እሱ ሲሰጥ ይባረካል። በራስሽ መንገድ ሄደሽ የምፈልገውን ሁሉ አገኛለሁ ያልሽ እንደሆነ ያበቃል። ይሄንን ቪዲዮ እስቲ ለምታውቋቸው ወንዶችም ሴቶችም ሁሉ ላኩላቸው። አንዳንዴ ከአቁ ጋር ፊት ለፊት ስንጋፈጥ እንደን ይሆናል። ምን ይታወቃል? ወይ ፍቅር ልቦለድና ፊልም ላይ ብቻ ቀርቷል። ተው ነው እኔ በፍላጎቴ ነው የሚኖሩት፣ እኔ በቃ ፍላጎቴ ነው ያኖረኝ የሚሉ ከሆነ በፍላጎታቸው መኖር ይችላሉ ሁለቱም። ለኔ ከዚህ በላይ በቃ አቅቶኛል። የምሬ ነው። በቃ እዚህ መቆየት አልፈልግም። ደራሲው ምን የመሰለች የምትፈቀር ወንዱ የሚሳሳላት የምትወደድ ገጸ ባህሪ አድርጎ የሳላትን ካሁን በኋላ እዚህ መቆየት አልፈልግም። በቃ እኔ ነጋጠባ ከነሱ ጋር ጭቅጭቅም እኔ የምላቸው ነገር ደግሞ የማይሰሙ ከሆነ የኔ ልመና ንቀት ከሆነ ለነሱ ቢቀርልኝ ይሻላል። ፊልም ላይ ሲያፈቅሯት፣ ሲወዷት፣ ሲቀነጣጠሱላት፣ ሲያብዱላት ያሳየህና እውነተኛው ህይወት ላይ ስትመጣ ግን የማታለቅስ ሴት የለችም። በየቀኑ አጋድመው ሲያርዷት ነው። እውነቱ እሱ ነው። ወደድክም ጠላህም ማለት ነው። ሴቶቹንም እንደዚህ አርጉ እንደዚህ አታርጉ ብሎ መምከር ቂልነትና ሞኝነት ሆኖ አወዳጅ ስትነግራት ይበስባታል። እኔ እንኳን በግል የነገርኳቸውና ያስጠነቀቅኳቸው ሰዎች አይናቸው እያየ የሚያቃጥል እሳት ውስጥ ዘለው ገብተው እየተለበለቡ ነው። አይሰሙም ስለ ለዛ ነው በወንዱም የማትፈርደው። ምን ያደርግ ብላ ብሎ የተሰጠውን መቼም እምቢ አይል ህሊና ስለሌለው ማለት ነው። ወይ ፍቅር እስከ መቃብር መጽሐፍ ላይና ፊልም ላይ ብቻ ቅርስ ሆኖ ቀረ። ሰኔ 30 አንዱ ይወድቃል ሌላው ሲነሳ አቡባባ ኮረፈ በእናትህ
አብሮ የኖረን ሰው መሸኘት በአንድ ቀን ያውም በአንድ ጀንበር ማጣትን የሚያህል ለሰው ልጅ ምን አለ የሚከብድ ነገር? የልጅ ፊት አንዴ እንኳን ያዩት Subscribe to my channel. Subscribe to my channel.